ጽንሰ ሀሳቦችን ይዞ እንደሚንቀሳቀስ ራሱ የጻፈውን መጽሐፍ እሺ ያስረዳቸዋል። ስለዚህ ውድ ኢትዮጵያውያን ወደ ቀልባችን እንመለስ። ቴንክ ዩ ቴዲ ድሎ ስለሰጠኝ ቴንክ ዩ ከልብ አመሰግናለሁ። ከዋንጋሪ ቀጥሎ ወደ ራስ ደጀን ጋይስ፣ እኔ የማንኪያ ነገድ ነኝ ብያቸዋለሁ። አንድ የችል ነገር የማንኪያ ነገድ ነኝ። በግርግር የማላምን በአድማጭ ጭብጨባ ማልፈነድቅ ጭብጨባ ሲጎል ማልኮሰምን እኔ በራሴ ፕሪንሲፕል ነው የምመራው። በሀገሬ በህዝብ ጉዳይ ማልደራደር። ምን ይለኛል ሰው ምን ይለኛል ምን ይለኛል ምናምን ብዬ የማህበረሰብም የግለሰብም እስረኛ ያልሆንኩኝ የሰውን ብድር የሌለብኝ ሰውም የኔ ብድር የሌለበት። ስለዚህ ኦሮሞ ህዝብ በገዛ ሀገሩ ላይ የኢሬቻን በዓል እያከበረ ነው። እንኳን ለኦሮሞ ህዝብ ለኢሬቻ በዓል በሰላም አደረሳችሁ። ከቆረቆረ ምንም ማድረግ አልችልም። ይሄ የራሴ መርህ ነው። ከቆረቆረ እኔ የማደርገው ነገር ከቆረቆረ አይዶን ኬር። ከአስረኛ ፎቅ መምዘግዘግ ትችላለህ። የማይናወጥ ጠንካራ ፕሪንሲፕል ነው፣ ለሁላችሁም የሚሰራ ማለት ነው። አይ ቲንክ ሰምታችሁኛል ብዬ አስባለሁ። ከልብ አመሰግናለሁ። ራስ ደጀን 8 ደቂቃ አለ። አመሰግናለሁ ቴዲ። ኢሬቻን በተመለከተ ያው ቅድም ለመግለጽ እንደሞከርኩት ሰፊ ኦሮሞ ህዝብ የሚያከብረውን የኢሬቻ በዓል እንደ አንድ ፋኖ ደጋፊ አከብራለሁ። ግን ሌላው የኢትዮጵያ ህዝብ አረንጓዴ ቢጫ ቀይ ባንዲራ ይዞ ሲወጣ ፋኖነ ምንድነው እየተባለ የሚታሰረው ግን ያከበራፕ ነው። ሆን ተብሎ በዓሉን አማራ እንዲሸማቀቅ አማራ በኢትዮጵያ የፖለቲካ መዋቅር ውስጥ የነበረውን ለማጥፋት የተደረገ ስለሆነ እሱ ነገር መስተካከል አለበት የሚል ኮሜንት ሰጥቼ ማለፍ እንፈልጋለሁ። ከዛ በተረፈ ቡኖ በደሌ ይመስለኛል የአማራ ሴቶች ትምህርት ቤት ተዘግቶ ወደ ሴተኛ ዳሪ ወዘተ የሚል አለ። እኔ በእርግጥ ያቀረበውን ስታቲስቲክስ በአብዛኛው የማልደግፈው በሆንም ግን በትክክልም ከሆነ ትምህርት ቤት የሚያወድመው አብይ አህመድ አሊ በድሮን፣ ጤና ጣቢያ የሚያወድመው አብይ አህመድ አብዲ በድሮን፣ አብይ አህመድ አሊ ስል አሁን ያለው መንግስት ገዥ መደቡ ማለት ነው። ስለዚህ እሱ ነው እያወደመ ያለው። ለምሳሌ በቀደም እንኳን ሰሜን ወሎ አይታችኋል። ቢቢሲ ገብቶ ማንም ሰው ማየት ይችላል። ነፍሰ ጡር እናቶች ለሕክምና የገቡ ሰዎችን በድሮን የጨፈጨፈ ስርዓት ነው። ስለዚህ የአማራ ወጣቶች ትምህርት ቤት ሄደው ለመማር ይሳቀቃሉ። የአማራ እናቶች ሐኪም ቤት ሄደው ለመታከም ሁሉ የሚሳቀቁበት ሁኔታ ነው ያለው። የህልውና አደጋ ገጥሞናል እያላችሁ ግን በአካባቢው የሚኖረውን ህዝብ ራሱ ህልውናውን አደጋ እየከተታችሁት ነው የሚል ጥያቄ ስትሰነዝር ስለሰማሁ ቴዲ፣ የህልውና አደጋ በአብዛኛው የነበረበት ከክልሉ ተብሎ በተለምዶ ከሚጠራው አካባቢ ውጭ የሚኖረው ነበር። አብይ አህመድ ግን ትጥቅን አስፈታለው ቀበቶን ማስፈታለው ብሎ የአማራን ህዝብ ትጥቁን ሊያስፈታ ሲመጣ የአማራ ህዝብ ያለው ብቸኛ አማራጭ መዋጋትና መታገል ነበር። ስለዚህ በጦርነት ውስጥ በውጊያ ውስጥ ለህልውና በመታደርገው ተጋድሎ አዎ ብዙ ችግሮች ሊፈጠሩ ይችላሉ። ዋናው መሰረታዊ ነገር ግን እኛ ከዛ ውጭ ምንም አማራጭ ስላጣን ነው። እሱን ካልኩ በኋላ አሁን ላይ ፋኖ የት ነው ያለው? ፋኖ በህዋት በሻቢያ በተለያዩ ኃይሎች ይደገፋል እየተባለ ይባላል። በአንድ ሳምንትም እናጠፋዋለን እያሉ አሁን ደግሞ ሲማረክ ምን ሲል እናየዋለን የሚል ሀሳብ ስታቀርብ ሰምቻለሁ ቴዲ። በመጀመሪያ የአማራ ህዝብ ወይም የአማራ ፋኖ ሰራዊት ለውጭ ኃይሎች ለባዕዳን አድሮ አያውቅም። በታሪክ አደረ ከተባለ አብይ አህመድ አሊ ነው። አብይ አህመድ አሊ ከዚህ በፊት በመድረክ ሲናገር እንደሰማችሁት የኢትዮጵያ መከላከያ ሰራዊት ይዘው ወደ ኤርትራ ለሄዱት ለብርጌዲየር ጀነራል ከማል ገልቹና ለኮሎኔል አበበ ገረሱ መረጃ ተሰጥ ነበር ብሎ ሁላችንም የምናውቀው ንግግር ነው። እሱ ብቻ አይደለም። ላይቤሪያ በወቅቱ የሰላም አስከባሪ ቡድን ሉካን ከነበረው የአሁኑ ሌተናል ጀነራል ብርሃኑ በቀለ በዳዳ ላይቤሪያ ከደበት ታስሮ የመጣው ከአብይ አህመድ ጋራ ኮሚኒኬሽን ሲያደርጉ ተጠልፎባቸው ነው። ይሄንን መከላከያ ያለ ማንም ሰው መጠየቅ ይችላል። እግዚአብሔር ምስክሬ ነው። ከላይቤሪያ መጥቶ ለብዙ ጊዜ በአቀብ ተደርጎበትኝ እድገት ተከልክሎ ስለነበር ነው። በነገራችን ላይ አብይ ከመጣ በኋላ ከኮሎኔል ሌተናል ጀነራል የሆነው በዚህ አጋጣሚ ነው። ስለዚህ አብይ አህመድ እንጂ ለዳኔ ኤርትራ ከኢትዮጵያ መንግስት ጋር የነበራትን ሁኔታ እናውቃለን። ስለዚህ መረጃ እያቀበለ አገር መከላከያን ሲያፈርስ የነበር አብይ አህመድ እንጂ የአማራ ፋኖ ሰራዊት ከኤርትራም ጋር አልተባበረም። ለኤርትራም አሳልፎ የሰጠው መረጃ የለም። ግን አሁን ላይ ፋኖ የት ነው ያለው ለሚለው ነው። የአማራ ፋኖ ሰራዊት አሁን ላይ ያለው በከፍተኛ ከፍታ ላይ ነው ያለው። ምክንያቱም ፋኖ ትግል ሲጀመር በተለያየ አቅጣጫ የአማራ ልጆች መጥተው በጋራ በቲም በጋንታ ምናምን የነበረ አደረጃጀት ነው። አሁን ግን የፖለቲካ ኃይሉና ወታደራዊ ኃይሉን
ለመሰብሰብ አፋድና አፋባ በሚባሉ ሁለት አደረጃጀቶች ውስጥ ሆኖ በነፃነት እየታገለ ነው ያለ። የእድገቱ ማሳያ አንደኛ እንደ ድርጅት ወደ አንድ ለመምጣት እየሞከረ መሆኑ፣ ሌላው ፋኖ ትግሉ ሲጀመር የነበረውን ወታደራዊ አቅምና ያሁኑን ማነጻጸር የሚቻል የኢትዮጵያ ሕዝብ የሚያየው እውነታ ይመስለኛል። ፋኖ ትግሉ ሲጀመር ዲሽቃ፣ ሞርተር፣ ስናይፐር ምናምን የሚባሉ ወታደራዊ መሳሪያዎች፣ ወታደራዊ መገናኛ ሬዲዮች አልነበሩትም። አሁን ላይ ግን የአብይን አህመድ ወታደር በየሜዳው ዙሪያውን ከቦ ትጥቅ እየማረከ ራሱን ከሞርተር እስከ ዲሽቃ እስከ ዙ 23 እና መሰል መሳሪያዎችን እየታጠቀ ነው። እሱ ብቻ አይደለም፣ ፋኖን ብዙ ሰው ማየት ይቻላል። በየቦታው በኮማንዶ ደረጃ እያሰለጠነ ነው። በኮማንዶ ደረጃ እያሰለጠነ ነው። ሰሞኑንም በምስራቅ አማራ ፋኖ ቀጠና በአርበኛ ምሬ ወዳጆና በሌሎች አርበኞች የተገኘው ድል የራሱ የፋኖ ውጤት ነው። ይሄንን ለማረጋገጥ በቀጠናው ያሉትን ወታደራዊ ከፍተኛ አዛዦች ማየት በቂ ነው። ለምሳሌ በምስራቅ አማራ ቀጠና እንደነ ኮሎኔል ፋንታው ሙሀባ ያሉ አርበኞችን ማየት ይቻላል። ፋንታው ሙሀባ በነገራችን ላይ አሁን ኢትዮጵያ ውስጥ ካሉ ጀነራሎች ኢንክሉዲንግ ፊልድ ማርሻል ብርሃኑ ጁላ በላይ ቀድሞ ኮሎኔል የነበር ሰው ነው። ፋንታው ሙሀባ የ108ኛ ኮር የዘመቻ መምሪያ ኃላፊ ያለ ጀነራል ብርሃኑ ጁላ የ22ኛ ክፍለ ጦር አዛዥ ነበረ። ይሄ ምንም ማንም ሰው መናገር። ጀነራል ጌታቸው ጉዲና የ11ኛ ክፍለ ጦር ምክትል አዛዥ ነበረ። ስለዚህ ይህ ሰው የጀነራልነት ማዕረግ ብዙዎቻችሁ እንደምታውቁት የፖለቲካ ሹመት ነው። ስለዚህ ኮሎኔል ፋንታው ሙሀባ መከላከያ ካሉ ጦር ጀነራል መኮንኖች የተሻለ ውጊያ ማቀድ የሚችል ፋኖን መምራት የሚችል የመዋጋት አቅም ያለው ነው። እንዲሁም ከአርበኛ ምሬ ወዳጆ ጋር ያሉት እነ ኮሎኔል አባይ እነ ኮሎኔል ፋንታው መኮየና መሰል አርበኞች መከላከያን አቅሙን እንዴት ማጥቃት እንዳለባቸው፣ በየትኛው ስስ ቦታ ማድረግ እንዳለባቸው፣ ምን አይነት ኢላማ ሰሌክት ማድረግ እንዳለባቸው ጠንቅቀው ስላወቁ ነው 12ኛ ክፍለ ጦርን የሞርተር ሻለቃ ባትሪዋን ሙሉ በሙሉ ያወደሙትኝ። ስለዚህ ፋኖ ከትናንት በላይ የተሻለ የወታደራዊ ቁመና ያለው እንጂ እነ ብርሃኑ ጁላና እና አበባው ታደሰ እንደሚሉት በኗል ተኗል ለቀማ ላይ ነን ምናምን የሚለው የኢትዮጵያ ሕዝብ እንግዲህ አይቶ ይታዘብ። ስለዚህ ፋኖ ከትናንት በተሻለ ከፍተኛ ወታደራዊ አቅም ላይ እንዳለ ሰፊው የኢትዮጵያ ሕዝብ የሚያውቀው ይሆናል። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተማረከ? ፋኖ ተዳክሟል ከተባለ፣ ፋኖ አቅም የለውም ከተባለ ለምን ተማረከ የሚለው ማየት ያስፈልጋል። አንድ ወታደር ለመዋጋት ዓላማ ያስፈልገዋል። ልትሞትለት የምትችለው ዓላማ ይኖርሃል። አሁን የኢትዮጵያ ወታደር እኮ እየሞተ ያለው የገንዘብ ወንድሙን አማራን ለመግደል ወይስ የውጭ ወራሪ መጥቶበት ነው? በምን ሞራል ነው? አሁን እኮ ሰራዊቱንም እኮ ራሱ ለመግደል እኮ በጣም ቸግሮ ነው ያለው። ስለዚህ ፋኖ ከአብይ አህመድ ወታደር የተሻለ ሊሞትለት የሚችለው የነጠረ ዓላማ አለው። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተዝረከረከው ካልከኝ፣ ሰራዊቱ እጅግ በጣም የተወጠረ መልክዓ ምድር ባለበት ሁኔታ ነው እየተዋጋ ያለው 7 ዓመት ሙሉ ያለምንም ማቋረጥ። እኔ አንዳንድ እውነት ያሳዝኑኛል። ያለምንም ማቋረጥ በየቦታው በየወረዳው በየቀበሌው እየባዘነ ነው ያለው። ይሄ ሁኔታ ስላለ ነው ጀግናው የአማራ ፋኖ ሰራዊት እሱን አጋጣሚ ተጠቅሞ የአብይ አህመድን ኃይል አከርካሪውን እየሰበረ በየቦታው እያድረከረከው የሚገኘው። አሁንም ከዛ የተሻለ ዝግጅት እየተደረገ ነው። ሌላው ፋኖ ከህወሓት ጋር አብሮ ይሰራል ስለሚባለው ነው። ፋኖ ከህወሓት ጋር አብሮ አይሰራም፣ ግን ፋኖ አብይ አህመድን ቢወገው ፋኖ ከአብይ አህመድ ጎን ተሰልፌ አልዋጋም ነው ያለው። ስለዚህ ታክቲካል አሊያንስ መሆን እንችላለን። ከዛ በተረፈ ግን የህወሓት ምን እንደሚፈልግ ነገ ላይ ምን ሊያደርግ እንደሚችል በጣም ፋኖ ጠንቅቆ ያውቃል። ስለዚህ ከህወሓት ጋራ እኛ ያለን ግንኙነት ስለዚህ ከአብይ አህመድ ጋራ እኛ ያለን ግንኙነት በጣም የተወሰነ ጥንቃቄ የተሞላበት የአማራን ህዝብ ጥቅም አሳልፎ የማይሰጥ እንደ ሀገርም ነገ አብረን ከሌሎች ጋራ በጋራ ተባብረን የምንመሰረታት ሀገር ላይ የሚኖረንን ሚና ራሳችን አቅማችን እያጎለበትን እንጂ የህወሓት ጋሻ ጃግሬ ሆነን ወይም የህወሓት መንገድ መሪ ሆነን የምንሄድበት ሁኔታ የለም። ፋኖም እንደዚህ አይነት ሀሳብ የለውም። ሌላው ግን ስለ ልደቱ መፈንቅል ህዝባዊ አመፅ ምናምን ያልከውን እኔ ትንሽ እሱ ነገር እኔ አልስማማም። አይ ዶንት ቲንክ አሁን ባለው ነባራዊ ሁኔታ ህዝባዊ አመፅ የሚለው መሬት ላይ የተደራጀ ኃይል በሌለበት ሁኔታ የሚደረግ አይመስለኝም። የአማራ ህዝብ ግን ከህዝባዊ አመፅ በላይ በመሳሪያ ታጥቆ እየተዋደቀ ነው። እሱን ትግል ነው እየደገፍን ያለ ነው። እንግዲህ ሰዓቴ ደግሞ ኋላ ተመልሼ ትመጣለች ሲኖረኝ ከኤርትራ ጋር በተያያዘ ያለውን ጉዳይ ሀሳብ ለመስጠት ሞክራለሁ። ቴዲ ሁሌ ለምሰጠን እድል እጅግ አመሰግናለሁ። ቴንኪው ራሳችን ቴንኪው። ወደ ቅድስት እንሄዳለን። ምናልባትም ከዚህ በኋላ አንዳንድ ዙር ከደረሳችሁ በኋላ ሁለተኛ ዙር ላይ
ቪዲዮ የምታበሩ ትቀሩና የማታበሩ በክብር አሰናብተን ከሌሎች ጋር ጌ አንዱ ለዙር እንሄድና ማጠቃለያ አድርገን እንሰናበታለን። የተያየን ወደ ደራው ጨዋታ የምንሄድበት ይሆናል። በቪዲዮ የምትገቡ ሰዎች የላካችሁ ሰዎች በቪዲዮ የምትልኩ ሰዎች ብቻ ሁኑ። በተለያዩ ምክንያቶች ቪዲዮ የማይከፍቱ ሰዎችን በክብር ወደታች እናወርድና የተያየን የምናወራበት ይሆናል። ቅድስታችን 8 ደቂቃ አለሽ። እሺ ቴንክ ዩ ልደቱ ወደ አነሳው ሐሳብ ልነሳና በነገራችን ላይ ኢትዮጵያ ውስጥ ካሉ ፖለቲከኞች በደንብ በሐሳብ መሞገት ሐሳብን ወደ ጽሁፍ ማውረድ ከዛ ደግሞ ሰላማዊ ትግል ለአንድ ፖለቲካ መሰረት ነው። ትግሎች ሁሉ መሆን ያለባቸው በሰላማዊ መንገድ ነው የሚል ጽኑ አቋም ይዘው ለረጅም ጊዜ ቆዩ ናቸው አቶ ልደቱና እኔ በዚህ በጣም ነው ማከብራቸው። ወደ ዋናው ወደ አነሱት ስንሄድ ህዝባዊ እምቢተኝነት አንዱ መንግስታቶች የሚወርቁበት አንዱ መንገድ ነው ህዝባዊ እምቢተኝነት። አሁን ባለው ነባራዊ ሁኔታ ህዝቡ ከፈለገ ህዝባዊ እምቢተኝነት ቢነሳ ይሄ መንግስት የማይወድቅበት ምንም ምክንያት የለም፣ ህዝቡ ከፈለገ ነው። ነገር ግን አሁን አጠቃላይ ኢትዮጵያ ውስጥ ያለው መንግስት በህዝቡ ውስጥ ያለው አቀባበል እሳቸው እንደሚሉት ልክ ከዚህ በፊቱ እንዳየናቸው ሙሉ በሙሉ ይሄ መንግስት አያስፈልገንም የሚል አለ ብዬ አላምንም። ለነዚህ ደግሞ ማሳያዎች ማምጣት እንችላለን። ለምሳሌ በዚህ መንግስት ተቃውሞም ድጋፍም ካላቸው ውስጥ አንዱ ኦሮሚያ ክልል ነው፣ ሌላው አማራ ክልል ነው። ኦሮሚያ ክልል ውስጥ ይሄንን መንግስት የሚደግፍ አለ፣ ይሄንን መንግስት ደግሞ የሚቃወም አካል አለ። እዛ ክልል ውስጥ ሄደ ህዝባዊ እምቢተኝነት ለማድረግ አስቸጋሪ ነው የሚሆነው ማለት ነው። ምክንያቱም ህዝባዊ እምቢተኝነት ሁሉም ማህበረሰብ ሁሉም ህዝብ ሀገሪቷ ላይ የሚኖረው እንደው አብዛኛው ብንወስድ ይሄ መንግስት መውደቅ አለበት የሚል መተማመን ደረጃ ላይ ከደረሰ ያንን ማድረግ እንችላለን። ባለው ነባራዊ ሁኔታ ግን ይሄን ለማድረግ የሚቻል አይመስለኝም። በተመሳሳይ አማራ ክልልም እንደዛው ከህዝባዊ እምቢተኝነት አልፎ በወታደራዊ ነው መውደቅ ያለበት። ይሄ መንግስት በህዝባዊ እምቢተኝነት ብቻ አይወድቅም እና በመሳሪያም ነው መውደቅ ያለበት ሚል ደረጃ ተደርሶም እንኳን ስናይ የዚህ መንግስት ገዢ የሆነው የብልጽግና ፓርቲ አባላት የሆኑ ደግሞ የአማራ ክልል ነዋሪዎች ወይም አማሮች የምናገኝበት አይነት የፖለቲካ እንትን ያለውና ለህዝባዊ እምቢተኝነት በየክልሉ ያለውን ነባራዊ ሁኔታ ስናየው ደጋፊም ነቃፊም ያለበት አይነት ነገር ስለሆነ እንደው በቀላሉ በህዝባዊ እምቢተኝነት ለመጣል የሚቻልበት አይነት የፖለቲካ እንትን ነው ያለው ብዬ እኔ አላስብም። ከዛ ውጪ ህዝባዊ እምቢተኝነቶች በምን ይደገፋሉ? እዛ ጋር አንድ ብርቱ ፖዝ አድርጌ ያለው ደቂቃሽን ለምሳሌ አሁን ህዝባዊ እምቢተኝነቱን ይመራሉ ተብሎ የሚታሰቡ ሰዎች አቶ ልደቱ አያሌው ያሉበት የአብሮነት ለኢትዮጵያ ስብስብ ሰዎች እነሱ በዋነኛነት ይመሩታል ተብሎ ነው የሚታሰበው። አሁን ወደ ሪያሊቲው ልምጣና እንጠይቅ። ለምሳሌ እዛ ውስጥ ልደቱ አያሌው ያሉ፣ ጀዋር መሐመድ አለ፣ ሌሎች ፖለቲከኞችም አሉ። አሁን ህዝባዊ እምቢተኝነት ወይም ሲቪል ዲስኦቢዲየንስ ስትይ ሶሻል ቤዝ ያስፈልግሻል። ተነስ ስትዩ የሚነሳ ተቀመጥ ስትዩ የሚቀመጥ አትሊስት ኦፒኒየን ሊደር የሆንሽበት የሆነ ስብስብ ያስፈልግሻል። አሁን ባለው ነባራዊ ሁኔታ ሌላው ይቅር ስብስቡ መሬት ላይ ያለው ህዝብ ሊሰማቸው የሚችሉ ናቸው ብለሽ ታስቢያለሽ? አንደኛው እሱ ነው። የአብሮነት ለኢትዮጵያ ሰዎች አቅም አላቸው። የኢትዮጵያን ህዝብ ተነስ ሲሉት ሊነሳ በሚችልበት ደረጃ ላይ ናቸው። ግልጽ የሆነ ሮድማፕ አላቸው። ከዚህ ይዘን ወደዚህ ነው የምንወስድ ብለው የነገሩትና በዛ ላይ የተማመነበት ህዝቡ። ሁለተኛ የኦሮሞን ህዝብ እንደ ሳምፕል ብትወስጂ በሲቪል ዲስኦቢዲየንስ እነዚህን ሰዎች አምኖ ኦኬ እዚህ መንግስት ላይ ስላልበጀኝ ልነሳበት ሊል የሚችልበት ነገር ነው ያለው ወይስ ይሄ መንግስት ያለበትን ችግር እየከረከምኩኝ እያስተካከልኩኝ
ከዚሁ ጋር ሊቀጥል የሚልበት ስነልቦና ያለው እውነታው አይናችሁ የሚያየው ምንድን ነው? አሁን ቲፒኤልኤፎችን ወይም ደግሞ የቲፒኤልኤፍ ሰዎችን የነጀዋርን የነለቱን አምኖ እሺ ብሎ ይህን መንግስት ሊጥል የሚችልበት ደረጃ ላይ አለ ብላችሁ ነው የምታስቡት? የእናንተ ግምጋሜ ምን ይመስላል? እሱንም እንድታኪበት ነው። ቴንክ ዩ። ቀጥሎ ልመጣበት የነበረውን ሀሳብ ነው አንተ በጥያቄ ያነሳኸውና ህዝባዊ እምቢተኝነት የሚደግፉ ሌሎች ነገሮች ደግሞ በፖለቲካ ውስጥ መኖር አለባቸው። አንዱ ህዝቡ ህዝባዊ እምቢተኝነትን ሊያደርግ እንዲችል የሚያስችል በቂ አመራር ይፈልጋል። ይህንን በበቂ ሁኔታ የሚመራ አመራር ያስፈልጋል። አሁን ባለው የኢትዮጵያ ተጨባጭ ሁኔታ በህዝባዊ እምቢተኝነት መንግስትን ለመጣል የሚያስችል ህዝቡን የሚያስተባብሩ ተሰሚነት ያላቸው ተአማኝነት ያላቸው የፖለቲካ አመራሮች ወይም እንደው ግለሰቦችም ቢሆን ለማግኘት በጣም የምንቸገርበት ሰዓትና አቶ ልደቱ ለመሰብሰብ እየሞከሩት ያለው ግሩፕ ይህን ህዝባዊ እምቢተኝነት ለመምራት አቅም አለው፣ ሞራል አለው፣ ልምድ አለው፣ መታመን አለው ብዬ እኔ በፍጹም አላምንም። ምክንያቱም አብዛኞቹ በተለያየ ምክንያት ኢትዮጵያ ፖለቲካ ውስጥ የቆዩ በየጊዜው ህዝብ አምኖ ሲከተላቸው እንኳን የሆነ ጊዜ ላይ የሚክዱት እና ብዙ ስም የተሰጣቸው በኢትዮጵያ ፖለቲካ ተፈትነው የወደቁ ሰዎችን የምናይበት ምናልባትም አንዳንዶቹ ደግሞ ለዚህ ሁሉ ውጥንቅጥና ችግር የዳረጉን ሰዎች እንደገና አይናቸውን አጥበው የዚህ ሁሉ ችግር ፈጣሪ የሆነው ሰው ምንም ነገር እንዳላደረገ ሆኖ ተመልሶ አይኑን አፍጥጦ የመጣበት አይነት ሰዎችን ይዘህ መጥተህ ህዝባዊ እምቢተኝነት ያስፈልጋል ብትል የኢትዮጵያን ህዝብ አለማወቅም ይመስለኛል። እሳቸው ሲጠቃቀሱ የነበሯቸው አፍሪካ ውስጥ የታዩ ህዝባዊ እምቢተኝነት እንዴት እንደተቀሰቀሰ እንዴት እንደሰራ ሊያሳዩን ይሞክራሉ። የኢትዮጵያውያን ልምድ ከአፍሪካ ውስጥ ካለው በፍጹም የተለየ ነው። ምክንያቱም የኢትዮጵያውያን የፖለቲካ ባህል አለ። እኛ በፖለቲካ ባህላችን በአንድ አዳር ተነስተን መንግስትን አናፈርስም። ኢትዮጵያውያን የመታገስ የማየት የመለወጫ ጊዜ የመስጠት በበደል ውስጥም እንኳን ብናልፍ ግድ የለም ዝም ብሎ መንግስት ከሌለው ሀገር አምባገነን መንግስትን ቢሆን ቢኖር ይሻላል የሚል የማስታመም ነው የፖለቲካ ባህላችን። እንደሌሎቹ 10 ሳንቲም ጨመረ 50 ሳንቲም ጨመረ ብለን በአንድ አዳር ተነስተን መንግስት የምንጥል አይነት የፖለቲካ ካልቸር ኢትዮጵያ ውስጥ የለም። ይሄ አይሰራም ኢትዮጵያ ውስጥ። ነገር ግን የኢትዮጵያውያን ባህል ምንድነው? እየቆዩ ሄዶ በጣም ብዙ ማሳያዎችን ታግሶ ምንነሳባቸው ወቅቶች አሉ። ምንም ጥያቄ የለውም። ህዝቡ በቃኝ የሚልበት ሰዓት አለ። እንደ ሌሎች የአፍሪካ ሀገሮች ግን በሆነ አንድ ነገርን ብቻ አንስቶ ይዞ ሄዶ ባንዴ እንዲህ አይነት እንትኖች ውስጥ የምንገባባቸው ነገሮች የሉንም። በ45 ቀን በ100 ቀን በምናምን ቀን ምናምን የሚባልበት አይነት ሁኔታ ውስጥ አይደለም ያለ ነው። እኔ ሁልጊዜ እላለሁ የብልጽግናን መንግስት እንደ ዋዛ የማየት ምንም እንዳልተፈጠረ ምናምን ህዝቡ እንደማይደግፈው ምናምን ለማሳየት የሚካሄደው ነገር ውሸት ነው። በደንብ ድጋፍ አለው። ድጋፍ ባይኖረውማ ብልጽግና ይወርቅ ነበር። በደንብ ይደግፈዋል። ድጋፍ አለው። የትኛውም አካባቢ ላይ ሄደህ ዝም ብለህ አንዳንድ ነገሮችን ለመስራት ብትሞክር እንሞትለታለን የሚል የፖለቲካ ተፈጥሯል። ድጋፉ ቅድም አቶ ልደቱም ሲናገሩ እየሰማሁ ነበርና ድጋፉ ምናልባት ከዚህ መንግስት ባላንጣ ላይ ያሉ ተቋሚ ፓርቲዎች በእነሱ ላይ እምነት ስላጣ እንዲሁ በቃ ምንም የተሻለ ነገር ስለሌለ የመጣ ነው ወይስ አሳማኝ የሆነ ነገር ስላቀረበለት ነው ብለሽ ነው የምታስቢው? ኢትዮጵያ ሁለት ነገር ነው። እሳቸው እንዳሉት አንዱ ጠንካራ ተቃዋሚና ህዝቡ አማራጭ ነው የሚለው የፖለቲካ አመራር የፖለቲካ እሳቤ የተደራጀ ቀጥሎ ሀገሪቷን ሊረከብ ይችላል የሚባል የፖለቲካ ኃይል የለም። አንዱ እሱ ነው። ሁለተኛው
ይሄ መንግስት ለዚህ ሀገር እድገት እየሰራ ነው ብለው የሚያምኑ የፖለቲካ ግሩፖች አሉ። ምክንያቱም ይሄን በደንብ ብዙ ማነጻጸሪያ ያመጣሉ። ከዚህ በፊት የመጡትን የመንግስታት ሂደቶችና አሁን ላይ ይሄ መንግስት ለዚህ ሀገር እየሰራ ያለው ነገር ትክክል ነው ብለው የሚያምኑ አሁን የፖለቲካ ፓርቲዎች ወይም አመራሮች እንደሚሉት ምንም ኢትዮጵያውያን ይሄን መንግስት በሆነ አጋጣሚ መጣል እንደሚፈልጉ ብቻ ያሰበ የሚኖር አይደለም። ለዚህ መንግስት የሚሞት የፖለቲካ ድጋፍ የሚሰጡ የፖለቲካ ኃይሎች ኤሊቶች እንደተፈጠሩ በደንብ ማሰብ ያስፈልጋል። ምክንያቱም የመጣንበት የብሔር ፖለቲካ ነው። እኔን ስትነካይ አንተ ትጠፋለህ ተብሎ በደንብ ተሰፍቶ የተሰራባቸውን ፖለቲካዎች ይዘን መተን በአንድ ቀን አዳር መተን ደጋፊ የለውምና እንጣለው ምናምን የሚባል ነገር የለም። ከዛ ውጪ ግን ኢትዮጵያውያን በረጅም የመንግስት ታሪካችን ውስጥ ኤክስፒሪየንስ እያደረግን የመጣናቸው ነገሮች አሉ። አንዴ ቃልሽ ቅድስት እሺ ልምዶች ወስደናል ነው። ዝም ብለህ ተነስተህ መንግስትን ለመጣል ከመተባበርህ በፊት ቀጥሎስ ምንድነው የሚለውን ነገር ባለመስራታችን የተነሳ በየጊዜው የሚመጡ የፖለቲካ ጥፋቶችን ሳንጠቀምባቸው ቀርተን ሁልጊዜ የዜሮ ድምር ሁልጊዜ እንደገና አዙሪት ውስጥ እየገባን ይሄው ለዘመናት የተሻለ ፖለቲካ መስራት ሳንችል ቀርተናል። ሁልጊዜ ማለት ነው። ስለዚህ እኔ የኢትዮጵያን ህዝብ ያው ይሄ ትንሽ አውቅ ያለው የሚለው አካል ሲመጣ እንደሞኝ ስለሚያስበው ነው እንጂ ኢትዮጵያ ህዝብ በደንብ ያስባል፣ በደንብ ያያል። ለማን ምን ማድረግ እንዳለበት በደንብ ያውቃል። መቼ መሆን እንዳለበት በትክክል ያውቃል። ዝም ብሎ ተነስቶ ኢትዮጵያ ህዝብ የሆነ ነገር ለማድረግ በስሜት በመናምን አይነሳም። የሚያምነው ሰው ሲያገኝ በትክክል ሀገሪቷን ያሻግራል፣ ለቀጣዩ ትውልድ ይጠቅማል ብሎ የሚያምነው የፖለቲካ አሰላለፍና ስራ ሲያገኝ ያን ጊዜ ያለው መንግስት አያስፈልገኝም ብሎ ምንም ህዝባዊ ቢተኝነት እኛ ስናደርግ እንዴት እንደሆነ ታይቷል። በቃ ወያኔ ማን ይወድቃል ብሎ አስቦ ያውቃል። እንዴት እንደሆነ ለማሳየት ተችሏል ማለት ነው። ቴንክ ዩ ቅድስት። ወደ እንትና እንመጣለን፣ ወደ ፕሬዚዳንት። በነገራችን ላይ ያለፉ የአጭር ታሪኮቻችንን እንኳን ብናይ የህዝባዊ እምቢተኝነት በኢትዮጵያ ፖለቲካ ውስጥ የተካሄዱት መቼ ነው? ለምሳሌ እኔ እንኳን እስከማስታውሰው 1953 የታህሳስ ግርግር አለ፣ የከሸፈው የታህሳስ ግርግር። ከ1953 በኋላ 1967 ላይ ህዝባዊ እምቢተኝነት ሳይሆን መፈንቅለ መንግስት ነው የተካሄደው። ከዛ 1981 መፈንቅለ መንግስት ነው የተካሄደው። 1983 በወታደራዊ መንግስት ነው ትግል ነው ደርግ የተወገደው። 1997 ቅንጅት ለአንድነትና ለዲሞክራሲ ጠንካራ የሚመስል ስብስብ ፈጥሮ ታግሎ ለማታገል የሚችል 97 ምርጫ ላይ እንደምታውቁት ነው ታግሎ ለማታገል እነ ብርሃኑ ነጋ እነ ልደቱ አያሌው የነበሩበትን የኢንጂነር ኃይሉ ሻውልን ስብስብ የምታስታውሱት ነው። ህዝባዊ እምቢተኝነትን ለመምራትና ለመፍጠር ጠንካራ መሪ ያስፈልጋል። አሁን ባለው ሁኔታ ኢትዮጵያ ውስጥ ህዝብን ሊያነቃነቅ የሚችል ጠንካራ ስብስብ አለው ወይ? እነ ጀዋር መሐመድ እነ ልደቱ አያሌው ሌሎችም አብሮነት ለኢትዮጵያ የሚለው ስብስብ አንተ ህዝቦች ተነስ ቢሉት መጀመሪያ ያለፈ ታሪካቸውን ነው የሚያየው ወይስ እሺ እንዳበጃችሁ ብሎ ይነሳላችኋል? ይሄ ለእናንተ አንሳላችሁ ጥያቄ ነው። ከዚህ በመነሳት ታሪካዊ ዳራውን እያጣቀሰን እንድናልፍ ስለፈለኩኝ ነው። ፕሬዝዳንት አብዲሳ 8 ደቂቃ አለው ወንድሜ። አመሰግናለሁ ቴዲ። እዚህ ላይ ያላችሁ ወንድሞቼ ሁላችሁም ክብር አለኝ። ልደቱና ጀዋር ላልከው ከነሱ ሲነሳ ልደቱና ጀዋር በነገራችን ላይ ዲያስፖራ ውጭ ያለው ዲያስፖራውና ጫካ ያለው ተዋጊዎች እንዴት እንደሚመለከቷት አላውቅም። የሀገሪቷ በዚህ ልክ ውጥንቅጧ ይወጣ አይደለም። በሰላም ነው ወጥተን የምንገባው። ጦርነት በሚካሄድባቸው ክላሽ ያነገቡ ግሩፖች በሚንቀሳቀሱበት አካባቢ ቀውስ አለ። ከዛ ውጪ ሀገሪቷ በዚህ ልክ ውጥንቅጥ ውስጥ አይደለም ያለችው። እየተሰራች ነው፣ ሀገር እየተገነባ ነው።
ልደቱና ጀዋር ወደ እነሱ ሲመጣ ልደቱና ጀዋር ሁለቱም አይተማመኑ፣ አንድ አይነት ሐሳብ አያራምዱ። ነገር ግን የሚፈልጉት ነገር አለ። የሚፈልጉትን ነገር ሲያጡ ከዚህ መንግስት በተቃራኒ ቆሙ እንጂ የሚፈልጉትን ቢያገኙ እነዚህ ሁለቱ ግለሰቦች ከመንግስት ጎን ይቆሙ ነበር። ልደቱ የ97 ዓመተ ምህረቱን የሚረሳ ያለ መስሎታል። ልደቱ ምንም ቢናገር እኔ ያለሁበት ከተማ ላይ እንደ ሰው እንኳን አይታይም። ልደቱ ትልቅ ሰው ነው። ጉምቱ ፖለቲከኛ ነው። በጣም ተናግሮ ማሳመን የሚችል ሰው ነው። እንደ ሰው አይታይ የሚባለው ንግግር ክብረ ነክ ስለሆነ ቀይሮ እባክህ። በቃ እንደ አዋቂ ፖለቲከኛ እምነት አጥቷል። ህዝቡ በሱ ላይ እምነት አጥቷል። እንደዛ ማለት ይችላል። ህዝቡ በሱ ላይ እምነት አጥቷል። ጆሃርም ቢሆን ያው እነዚህን ግሩፖች አምኖ የኢትዮጵያ ህዝብ ወጥቶ ዝም ብሎ ሰልፍ የሚያደርግ አይደለም። እኔ በበኩሌ ኦሮሞ ነኝ። የዶክተር አብይ አህመድ መንግስት ወይም ደግሞ የብልጽግና ደጋፊ ነኝ። የብልጽግና ደጋፊ የሆንኩበት ምክንያት ምንድነው? ከዚህ በፊት ማስተርማይንድ በኢህአዴግ ውስጥ ማስተርማይንድ ሆኖ ሀገር ሲመራ የነበረው ወያኔ ነበረ። ምን አይነት ውርደት ሲደርስብን እንደነበር እኛ ኦሮሞዎች እናውቀዋለን። ሌላ ብሔር ብሔረሰቦችና ህዝቦችም ችግር ቢኖርም በየቦታው ሰውን ገሎ በመኪና ላይ አስሮ እስከ መጎተት የደረሱ ግሩፖች ናቸው። እነዛ የተከበረውን የትግራይን ህዝብ አይወክሉም። በዛ ህዝብ ቁመና አላያቸውም። ያንን ያደረጉት ስልጣን ፈላጊዎች ናቸው። ዛሬም ሰላም ያሳጡን እነሱ ናቸው። በዛ ልክ ያሉት ናቸው። በሁለተኛ ደረጃ ፋኖ የሚያስበው ኦሮሞማ ይውደም ኢትዮጵያ ትቅደም ስለሚል እንዴት ነው ፋኖን አምኜ መንግስት የምቃወመው? የፋኖ ትግል እንዴት ነው የኔ ትግል ነው ብዬ የማምነው? ክላሽ ያነገበው ፋኖ ከጫካ ሲተኩስ መጥፎ ጥላቻ ነው የሚተርከው በኦሮሞ ህዝብ ላይ። መንግስትን መዋጋት አንድ ነገር ነው። ከኦሮሞ የተውጣጡ ሰዎች አሉ እዛ ውስጥ። ጠቅላይ ሚኒስትሩ ኦሮሞ ነው። ነገር ግን ከሱ ጋር ሀገር የሚመሩ ከብሔር ብሔረሰቦችና ህዝቦች የወጡ ናቸው። ያን ሁሉ ትቶ ተረኛ እያሉ ነው የሚናገሩት። ስለዚህ ተረኛ ጫካ ሆኖ ተረኛ እያለኝ እዚህ ሲመጣ ምን ሊያደርግ እንደሚችል ይሄን አብዛኛው የሚያወሩት የፋኖ ደጋፊዎችና ፋኖዎችን በአማርኛ ነው የሚያወሩት። ይሄን ቋንቋ ሁሉም ኦሮሞዎች አይሰሙትም። ለኦሮሞ ደግሞ በኦሮሞኛ እያስረዳን ነው ምን ማለት እንደሆነ። ለዚህ ነው የችግር ቀን ከመዋረድ ባዶ እጅ ሞትቼ ለመጋፈጥ እኔ ዝግጁ ነኝ። ምን ችግር የለው። በዚህ ቁመና ነው ያለው። ስለዚህ እያጋጩ ወለጋ ሸዋ እያሉ እስከዛሬ የተናገሩት ነገር አግባብ አይደለም። በዛ ልክ አይደለም ኦሮሞ ያለው። ይሄ መንግስት በደንብ ድጋፍ አለው። አማራ ክልል ውስጥም ድጋፍ አለው። በኦሮሞና ትግሬ የአማራ ፖለቲከኛ ነው አይደለ? በጣም እዚህ አካባቢ ከውጪም የዶላር እንቅስቃሴ ገንዘብ ስላለ ነው እንጂ ኦሮሞ አማራና ትግሬ ብቻ አይደለም የዚች ሀገር ዜጎች እኮ 80 ብሔር ብሔረሰቦች አሉ። እነዛ ለምንድን ነው ለነዛ ድምጽ የማይኮነው? መሰረተ ልማት ያልደረሰባቸው እኮ ክልሎች አሉ። ለነዛ ድምጽ የሚሆን የለም። ስለነዛ የሚያነሳ የለም። ገንዘብ የለማ። ገንዘብ ፈንድ ስለሚሆንና ገንዘብ ነው እንጂ ሀገርን እያበጣበጠ ያለው በመሬት ላይ እነሱ የሚናገሩት ነገር እውነት ሆኖ ስላልተገኘ ይሄ ከሚዲያ ወደ ተግባር የሚወርድ ነገር አይደለም። መንግስት አገር እየሰራ ነው። አንድ ጥያቄ ላንሳለ ፕሬዝዳንት ዴካምፖዝ አድርጌያለሁ። አሁን አንተ ከዚህ መንግስት ጎን የምትቆመው ከዚህ መንግስት በተቃራኒ ያሉ ቀደም ሲል ያነሳቸው የፋኖ ደጋፊዎች በተለያዩ ትንታኔዎቻቸው ህዝብን እንደ ህዝብ ፈርጀው ሲሳደቡ ይሄ ለህልውና ስለሚያሰጋኝ ብደግፈውም ባልደግፈውም ከዚህ መንግስት ጋር ልቁም በቃ ህልውናን ያስጠብቃል በሚል እሳቤ ነው ወይስ ይሄ መንግስት ጥያቄዎችን ስለመለሰ
የምትፈልገውን ወይም ደግሞ ሀገርህን በአግባቡ እያስተዳደረ ስለሆነ ስላመንክበት ነው። ለምንድን ነው ከዚህ መንግስት ጋር እስከ መጨረሻ ቆማለሁ ያስባለ? ምንድን ነው? አመሰግናለሁ። የዚች ሀገር ቀውስ የዚህ መንግስት ብቻ አይደለም። ይሄ መንግስት የፈጠረው አይደለም። ይሄ መንግስት ብቻ ደግሞ አሁን ችግር አሁን ሀገራችን ውስጥ እየሆነ ያለውን ሁላችንም ውጪ ያለውም ኢትዮጵያዊ ሀገር ውስጥ ያለውም ኢትዮጵያዊ ሁሉም ድርሻ አለው። ድርሻው ላይ ይሆናል መጠኑ። ስለዚህ ይሄ መንግስት ይሄዳል፣ መንግስት ይመጣል። ከየትኛውም ዘር መጥቶ ቢመራ እኔ ችግር የለብኝም። ነገር ግን እዚህ ሀገር ውስጥ በጣም ኃይለኛ የሆነ ትጥቅ ተሰራጭቷል በየቦታው። በጣም ደግሞ የተራራቀ አስተሳሰቦች አሉ እዚህ ሀገር ውስጥ። እንዲህ አይነት አስተሳሰብ ያለባቸው ሀገሮች ላይ መንግስት በኃይል ሲገለበጥ ምን እንደተከሰተ እናውቃለን። ደካማም ቢሆን መንግስት ቢኖርና በምርጫ ብቻ በመነጋገር በጠረጴዛ ዙሪያ ፖለቲካውን አሰልጥኖ የህዝብን ፖለቲካ ከጎዳና ወደ ጠረጴዛ ዙሪያ አምጥቶ ያንን ማድረግ ቢችሉ ያንን ነው የምፈልገው እኔ። ከዛ ውጪ ግን በአሁን ጫካ ውስጥ ያሉት ክላሽ አንግበው ጫካ ውስጥ ያሉት ከየትኛውም ብሔር ይምጣ እኔ አልቀበልም። ይሄን ስለማልደግፍ ነው። በክላሽ ሰላም ይመጣል ስለማይመጣ ማለት ነው። እሺ እኛውን ታጣቂ ኃይሎች የመጨረሻ ጥያቄ ላንሳልና ወደ ሌሎች ይላሉ። ለምሳሌ ታጣቂ ኃይሎች ነፍጥ ያነገብነው በሰላማዊ መንገድ ለመታገል ምህዳሩ ምቹ ስላልሆነልን ነው። አልፎም እኛ ነፍጥ ባነሳንበት ሰዓት አይ ነፍጥ አያስፈልግም ብለው በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፉት የፖለቲካ ፓርቲ ሰዎች አንዳንድ አመራሮች ሲገደሉ አይተናል። አሁን ነፍጥ ጣሉ የምትሉን ምን አይተን እንምጣ ይላሉና ጠበንጃ ታሪካችን የሚያሳየው በጠበንጃ መንግስት ስለውጥ መኖራችንን ነው። በዚህኛው በስተቀር ኃይለማርያም ለአብይ አህመድ በህዝባዊ እምቢተኝነት ቀይሯል። ያ ከውስጥ በመጣ ለውጥ ነው እሱ። ደርግ ኢህአዴግን በጠበንጃ ነው ኢህአዴግ ደርግን በጠበንጃ ነው የጣለው። ደርግ ጃንሆይን ከ3ኛ ክፍለ ጦር የተወጣጡ ሰዎች ጠበንጃ ይዘው ነው የለወጡት። ከዘመነ መሳፍንት ማብቂያ ጀምሮ ከአፄ ቴዎድሮስ እስከ ቀዳማዊ አፄ ኃይለ ሥላሴ አንዱ አንዱን ሲገድል አንዱ ላይ ሲያምጽ አንዱ ላይ አንዱ ባንዳ እየሆነ አንዱን እያስተኮሰ እያስገደለ ይሄ ታሪካችን አይደል? አሁን ባለው ነባራዊ ሁኔታ እነዚህ ሰዎች ነፍጥ አንግበዋል። ያላባቱ ኬት ያመጣዋል እንዲሉ ማለት ነው። በነፍጥ ሰላማዊ በነፍጥ ለውጥ አይመጣም ካልክ እሺ በምን ይታገሉ? ምህዳሩ ከጠበበ ምንድን ነው መፍትሄው? ነፍጥ ያነሱበት ምክንያት የህልውና ጉዳይ ኖሮባቸዋል። በትግራይ ውስጥ የህግ ለማስከበር መንግስት በተንቀሳቀሰበት ጊዜ አሁን እንደተናገሩት ጄኔራል ተፈራ ማሞውን የተናገሩት እውነታቸውን ነው። ሲያደርጉ የኖሩት ነው። አዋጊ ነበሩ የዛን ጊዜ። አሁን ፋኖ የተባለው ግሩፕ በዛን ጊዜ እኔ ከሚሴ አካባቢ ነበርኩ የምኖረው። ሲያደርግ የነበረው ከኋላ መከላከያውን እየመጣ እየዘረፈ መከላከያውን እየመጣ እየዘረፈ ሲሻሽ ነው የነበረው። የትግራይ ተዋጊዎች ፊት ለፊት ቆመው ተጋፍጦ ነው የሚዋጉት። እየሸሸ እስከ ደብረ ሲና ደብረ ብርሃን አልፎ በኋላ ምንድነው የሆነው? ይሄ እንደዛ ማድረጋቸው ለዛሬ ሲዘጋጁ እንደነበረ ነው። ገባ? መንግስት ኮማንዶ አሰማርቶ የህዋትን ኃይል ወደ ኋላ ሲመልስ ነጥቀ ታጠቅ ተብሏል እኮ አይደል? በሰሜኑ ጦርነት ነጥቃችሁ ታጠቁ አላችሁ። ነጥቀው የሚታጠቁትን ታጠቁ። ከዛ በኋላ ብርን የሚነጥቅ ተነጠቀ። ይሄ እንዴት ነው? ነጥቀ ታጠቅ እኮ ማለት የሆነ ሰዓት ላይ ዶላር የያዘ ሰው ሁሉ ነጥቀ ለራስ ውሰድ እኮ የሚል ነገር ነው። የግል ቂም ያለበትም ሁሉ ገንዘብ የሚቀማበት ሰዓት ላይ ነበርና አንዳንድ ጥሪዎች ኃላፊነት የጎደላቸው አልነበረም ወይ? ነጥቀ ታጠቅ ካልከው ከዚህ ውጭ ምን ያርግ? ነጥቀ ታጠቅ ያለው ጠቅላይ ሚኒስትሩ አይደለም እንግዲህ የተንቀሳቀሰው ያኔ እዛ አካባቢ ነገዱ አንዳርጋቸውና እና ታማኝ በየነ ናቸው። እነሱ ደግሞ በማይመለከታቸው ቦታ ሄደው እንደ ፍየል የሰው ልጅ ስጋ ጠብሰህ ብላ ሲሉም ነበር። ያ አግባብ አልነበረም። ግን ፋኖ ነጥቀ ታጠቅ የተባለው እኮ
ከሚዋጋው አገር ለማፍረስ ከተነሳው የህወሓት ኃይል ላይ እንጂ መከላከያን እየመታ ታጠቅ አይደለም። ከዛ በኋላ የህወሓት ኃይል ወደ ኋላ ሲመለስ ፋኖ ያንን እየተከተለ መከላከያን እየተከተለ ወደ ኋላ ተመልሶ ያልተፈናቀሉ ከቦታቸው ያልሄዱ ህዝቦችን ከከሚሴ እስከ ራያ ድረስ ህዝቡን ነው ሲያስቸግር የነበረው። ህዝቡን ነው ሰብስቦ አንድ ላይ ሲረሽን የነበረው። እናንተ ከህወሓት ጋር ሆናችሁ ነው ከህወሓት ጋር ንግግር ቢኖራችሁ ነው ከቦታችሁ ያልተንቀሳቀሳችሁ እያለ ያንን ሲያደርግ ከነበረው ግሩፕ ጋር እንዴት ነው የምቆመው? እሺ ቴንክ ዩ ፕሬዚዳንት ግን ትክክለኛ ፕሬዚዳንት ነው ወይስ ጀስት ለእንትን ነው? ወደፊት ፕሬዚዳንት መሆን ፍላጎት አለ? ላይ እኔ ፕሬዚዳንት ለመሆን ፍላጎት አለኝ። ኢትዮጵያ ውስጥ ለልዩነት እንድንጣላ ምክንያት የሚሆኑ ነገሮችን ከሐውልት ጀምሮ እያንዳንዷን 4 ኪሎ እዚህ እንትን አካባቢ ያለው ምንድነው ጊዮርጊስ አካባቢ ካለው ሐውልት ጀምሬ እያንዳንዷን ለዚች ሀገር ዜጋ ልዩነት የሚሆኑትን ነገሮች መንቅሬ ለመጣል ዝግጁ ያሰብከው ይሳካ እንዳረሳኝ። ግን ፕሬዚዳንት ስትሆን ለኢንተርቪው ስፈልግ ስደውልልህ ማን ልበል እንዳትለኝ እና ስልጣን ላይ ስጡ እንዳረሱ ቃል ትገባለህ። ለዛ አምሽር ኦኬ፣ ሰምታችኋል። ይሄ ፐብሊክ ሪከርድ ሆኖ ተቀምጧል። ያሰብከው ይሳካ ፕሬዚዳንት ሆናለሁ ካለ አንድ ሰው በእናት ሀገሩ ላይ ጠቅላይ ሚኒስትር ሆናለሁ ድሪም ሃይ ለምንድን ነው የማትሆነው? እሺ ከልብ አመሰግናለሁ ፕሬዚዳንት አብዲሳ። ወደ አማራ ኪላ ነው የምንሄደው። አፍሪካ ዩናይትድ እኔ ነኝ ነው አማራ ነኝ። በጣም ሌት ነው። እኔ ነኝ ኋላ ነው አኪላ የገባው። በዚህ ላይ በጣም ብዙ ሰዎች ናቸው የላኩት። አማራ ኪላ ኦኬ፣ አማራ ኪላ ሰዓት እንትን ስላለበት የላካችሁ ሰዎች አስገባችኋለሁ። በጣም ብዙ ማቃችሁ ሰዎች ልካችኋል። በትዕግስት ጠብቁ። አኪላችን 8 ደቂቃ አለው ወንድሜ። ቴንክ ዩ። መጀመሪያ የእነ ልደቱን ሀሳብ አነሳለሁ። እነ ልደቱ አሁን ላይ በሁሉም አካባቢ በትናንትናው ዕለት የአፋር ኡጉሞ ለትግል መቀላቀሉን ኦልሬዲ አሳውቋል። ኦልሞስት ኢትዮጵያ ውስጥ የትኛውን ቦታ ላይ ትጥቅ ይዘህ ከተንቀሳቀስክ ማህበረሰብ ይደግፋል። ብዙ አካባቢ ላይ ታጠቀ ኃይል እየተነሳ ነው። ያ ማለት የመንግስት መውደቅ ወይም የብልጽግና መውደቅ ምዕራፉ ጫፍ መድረሱን የሚያሳይ ነው። ያ ስለሆነ ልደቱም ነገ የስልጣን ተጋሪ ለመሆን ታግለናል ለማለት የሰላማዊ አብዮት ጠርተናል፣ የሰላማዊ ትግል ያስፈልጋል ይላሉ። አንደኛው ማን ነው ልደቱን አምኖ ሊታገል የሚችለው? ወይ ማን ይወጣለታል? ማንም አይወጣም። ለምሳሌ ሲቪል ዲስኦቢዲየንስ ማድረግ ቢፈልጉ የልደቱ ደጋፊዎች ቤታቸው ውስጥ ቡና እየጠጡ ሊያሳልፉ ይችላሉ። ሲቪል ዲስኦቢዲየንሱ የሚጠሩት በራሳቸው ላይ ነው እንጂ አይ ዶንት ቲንክ በመንግስት ላይ የሚጠሩ አይመስልም። ቢኮዝ ጥቂት ደጋፊዎች ነው ያሉት። እነሱ ቤታቸው ቢቀሩ አይ ቲንክ ምንም የሚረብሹት ነገር አይኖርም። ስፔሻሊ ሰራተኛ ከሆኑ ከመስሪያ ቤት ለምን ቀራችሁ ተብሎ ሊደወልላቸው ይችላል። ከዚህ የዘለለ ቫሉ ያለው ትግል የልደቱ ደጋፊዎች ያደረጉ። ወደ ጀዋር ስንመጣ ጀዋር ከአንድ ዓመት በፊት አብይ አውቶቡስ ሹፌር ነው፣ አውቶቡሷ ልትገለበጥ ስለሆነ አውቶቡሱ ማዳን አለብን ብሎ ዩሮፕና አሜሪካ ዞሮ መጽሐፍ እያስተዋወቀ መሰለኝ መጽሐፍ ሌተረውን ያስተዋወቀው ብር ሁሉ ሲሰበስብ አብይን እናግዘው ሲል የነበረ ሰው ነው። ከዛ በኋላ በሚቀጥለው ዓመት ደግሞ ታጋይ ነኝ ለኦሮሞ ሊታገል ነፃ ላወጣ ነው ብሎ ሲመጣ አይ ቲንክ የሆነ ሲዝናል የሆነ በሽታ አለበት ብሎ ነው የሚያስበው ኦሮሞ እንጂ በየዓመቱ ጀዋር ደስ ባለው ቁጥር ሀሳቡን ሲቀያየር ማህበረሰቡ ጀዋርን ሊከተል አይችልም። ኦኬ፣ ስለዚህ ይህን ያክል እሱንም አምኖ የሚወጣ ኦሮሞ አለ ብዬ አላስብም። ሲቪል ዲስኦቢዲየንስ አደርጋለሁ የሚል አይመስለኝም። ይሄ መንግስት ለሲቪል ዲስኦቢዲየንስ የምትጥለው አይደለም። ባይዘው ወያኔን እኛ ጥለናል ቅድም እህታችን ብላለች። አልጣላችሁም፣ እዛው ፓርቲው ተከፋፍሎ ምናምን ነው ጫና ተደርጓል። እና ያ እውነት የሚመስላቸው ሰዎች አሉ፣ የዋሆች እና ልክ እንደታገሉ የሚያስቡ ሰዎች አሉና አይደለም፣ ሪያሊቲው እሱ አይደለም። በራሱ በኢህአዴግ ክፍፍል እና የውስጥ ጨዋታዎች ውስጥ ኮላፕስ ያደረግም መንግስት ነው። በሲቪል ዲስኦቢዲየንስ ይመጣ ነገር የለም። አማራው ይህንን የዛሬ 3 ዓመት ጥሎ ታግሎ አይተነዋል። እንደ አማራ ሲቪል ዲስኦቢዲየንስ ያደረገ ማህበረሰብ የለም። ብዙ ታግለናል 1 ዓመት ያክል።
መንግስትም ፊት ለፊት በሚገባው ቋንቋ እያናገርን ነው። ስለዚህ እነ ልደቱ ያው ታግለናል ለማለት እና ነገ በስልጣን ድልድል ውስጥ ቦታ ለማግኘት የሚያደርጉት አፕሮች ነው። ሁለቱም ብልጣብልጥ ስለሆኑ ወደ ፋኖ ስመጣ ፋኖን እየለቀማ ስራ ላይ ነን ያሉ ሰዎች ኃይላቸው አይ ቲንክ ወሎ ላይ እየተለቀመ ነው። ብዙ አካባቢዎች ለምሳሌ መካነ ሰላም ኮሚኒኬሽን ብታዩ ዛሬ 6 ቀን በሬ አርዶ ጥምር ጦሩን እያበላ ነበር። በነጋታው ደግሞ ጥምር ጦሩ የበላው ምግብ እንኳን ያክል ሳይዋጋ አካባቢውን ለቆ ተሸንፎ ወጥቷል። ሰው ለቀማ ላይ ያለው የመንግስት ሰራዊት እንጂ የፋኖ ሰራዊት አለመሆኑ ታይቷል። 2 ዓመት ሰርቫይቭ አድርጓል። ትጥቅ ከየትም አካባቢ አይገባለትም። ሰልፍ ሰስቴይንድ የሆነ ትግል ነው የሚያደርገው። አሁን ቅርብ ጊዜ ኤፍፒቪ የሚባሉ ድሮኖችን ታጥቋል የፋኖ። ኤፍፒቪ ማለት ዩክሬኖች የራሻ ጋር የሚዋጉባቸው ትንንሽ ድሮኖች አሉ። አይ ቲንክ ወሎ አካባቢ ጥሩ የሚባል ውጤቶችን እያሳዩ ነው። አይ ቲንክ በተሻለ በሁሉም አማራ አካባቢ ደግሞ ፋኖቹ በደንብ ኤክስፒሪየንስ አድርገውት ኤክሰርሳይዝ አድርገዋቸው እነዚህን እቃዎች አጠቃቀም ደግሞ የተሻለ ውጤት ያመጣሉ። ፎር ዘ ፈርስት ታይም ግን እዛ አካባቢ ኤምፕሎይ ተደርገው ውጤት አምጥተዋል። የራሻን እንግዲህ ታንኮች ቀጥ ማድረግ የቻለው የዩክሬን ጦር ትልቅ ውድ የሚሆን ድሮኖችን አይደለም የሚጠቀሙ፣ በጣም ትንንሽ ናቸው። $500,000 ቢሸጡ ናቸው። በእነዚህ ውጤት ቀይሯል እና ፋኖ ወደዚህ ሄዷል። ያው ትልቁን መግዛት ባንችልም እሱን እንማርካለን ነው መጨረሻ ሰው። ግን ፋኖ በተሻለ ታጥቋል። የፋኖ ትግል ብዙ ሰው የሚመስለው 4 ኪሎ መግባት ብቻ አይደለም። የህልውና አደጋ አለብኝ ስትል 4 ኪሎ በመግባት ህልውና አደጋህን አትፈታም። 4 ኪሎ በመግባት የምትፈታው የስልጣን ይዘህ ነገሮችን ሪስትራክቸር ማድረጊያ ነው። የህልውና አደጋ ያለበት ሰው እኛ ምናምነው ብሔር የለም ኢትዮጵያ ውስጥ። ሁሉም የብሔር ታጋይ አማራን ሰድቦ አማራን ታርጌት አድርጎ ነው የሚነሳው። ስጋት ነው የብዙ ብሔርተኛ ታጋዮች። ያንን ስጋት የምንመክተው በመታጠቅ ነው። አብዛኛው ማህበረሰባችንን እያስታጠቅ ነው። የእስራኤል ለምትከተለውን ፖሊሲ ነው እየተከተልን ያለ ነው። እስራኤል በዙሪያ ያሉ ሀገራቶች ስጋቷ ናቸው። እያንዳንዱ ህፃን፣ ሴት፣ አዛውንት ሳይባል ሁሉንም ሰው ትጥቅ እንዲታጠቅ አድርገውታል። በቃ አርሚ ነው አገሩ ራሱ አርሚ ነው። አማራን አይ ቲንክ ማህበረሰቡን ወደ አርሚነት እየተቀየረ ነው። ዛሬ ላይ አብዛኛው የአማራ ማህበረሰብ ታጥቋል። ከዚህ በኋላም በደንብ መታጠቅ አለበት። ለዚህ ነው የመከላከያ ሰራዊት የተሸከመውን መሳሪያ ከክልሉ እንዳይወጣ የተፈለገበት። እንግዲህ በፋኖ አመራሮች ተጠቅሷል። እኛም ብዙ ጊዜ ፖለቲካ ሰርተንበታል። ያ ትጥቅ መያዝ አለብን። ከዛ በኋላ ምንም ነገር ቢፈጠር፣ እርስ በርስ ጦርነት ቢመጣ፣ ምንም ቢመጣ አሸናፊ ሆነን እንጂ ተሸናፊ ሆነን አንወጣ። ኦኬ፣ አንደኛው እሱ ነው። ስለዚህ የፋኖ ኃይል ራሱን ማደራጀት ብቻ ሳይሆን የተሸከመው ማህበረሰብ ሳይቀር እያስታጠቀ ነው። ፋኖ ትግል ውስጥ ባይኖር እንኳን እንደ በፊቱ አጣየን መተህ አነዳለሁ ስትል አይ ቲንክ ማንደድ የሚችል እንኳን ልታነድ ያለህበት ድረስ መጥቶ መምታት የሚችል ማህበረሰብ እየተፈጠረ ነው። ማህበረሰቡ ራሱ ወደ አርሚነት ኦልሞስት ለ5 ዓመት በጦርነት ውስጥ ነው የቆየው። ስለዚህ በዋር ሰስቴን ማድረግ የሚችል ጦርነት የተፈተነ ማህበረሰብ እየሆነ ነው። አንድ ሁለተኛ ሪሶርስም ጭምር። ሶስተኛ ደግሞ ቅድም ተብሏል እንታገላለን ምናምን። አንድ ምክር ነው ምክራችሁ፣ የምትታገሉን ከሆነ አዳዲስ የብልጽግና ሰራዊት መማረክ ይፈልጋል ፋኖ። ስፔሻሊ እየተማሩ ፖለቲካ የሚያውቁ እዚህ ቲክቶክ ላይ የምናያቸው፣ ባካችሁ የብልጽግናን ሰራዊት ተቀላቀሉና አሁን ተዋጉ። ኦኬ፣ ስንመጣ ይሄ ጫፍ አዲስ አበባ ዳር ስንደርስ እንዋጋለን ብላችሁ አስባችሁ ከሆነ አታቆሙ። ለምሳሌ ቲፒኤልኤፍ አዲስ አበባ ደርግን ከጣለች በኋላ ደግሞ ጅማ ሄዳ ኦነግን መታለች። ኦነግን ስትመታ እንዲያውም አሁን የምታከብሯቸው ጠቅላይ ሚኒስትራቸው እሳቸው ለመጀመሪያ ጊዜ ኢህአዴግን የተቀላቀሉት ማነው ስሙ? ይሄ የሞተው እንደመጣ አካባቢ የሞተው የህወሓት ጄኔራል የሚወዱት ማን ነው? እስቲ ስሙን ቴዲ እንደው ሀየሎ ማርያን ሰራዊት ነው የተቀላቀሉ። እሳቸው ታናሽ ወንድማቸው ይሁን ታላቅ ወንድማቸው በኦነግ ተገድሎባቸው ስለነበረ ያንን ደም ለመመለስ መንገድ ጠቋሚ ነበሩ። የአሁኑ ጠቅላይ ሚኒስትራችን በሀየሎም ስር ነው የገቡት እና ሀየሎም ምሳ በልቶ
ምሳ ጨርሶ እስኪመለስ ኦነግን አጥፍቶታል። በጊዜው የነበረውን ሸዋ አካባቢ የነበረውን ኦነግ ደግሞ የወያኔ የሴት ተዋጊዎች ብቻ ገጥመው ከ400 በላይ የኦነግ አመራሮችን አስረው መጥተዋል። ዋንስ ከተሸነፍክ በኋላ እንደ ኦነግ ልዋጋ እንደ ኦሮሞ ልዩ ኃይል ብትል ትልቁ የአገሪቷ ዋና የሚባለው መከላከያ ከተሸነፈ በኋላ አነስተኛ ፓራሚሊተሪ ሊያቆመው አይችልም። ትልቁን ያሸነፈ ትንንሽ አደረጃጀት ሊያቆመን አይችልም። ስለዚህ እንደ ብሔርም ተደራጅተን እንደምንም ብትሆን ምን የምታመጣው ነገር የለም። ከዚህ በፊትም የታየ ነው። እንዲያውም አይ ቲንክ ቅድምም ስለ ጠቅላይ ሚኒስትሩ ስላነሳው ጠቅላይ ሚኒስትሩ ወንድማቸውን ያጡት በኦነግ ስለሆነ ለወለጋ ያለምንም ርህራሄ ከመጡ ጀምሮ በስጦታ መልክ ድሮን ሲያዘኑበት ነው የነበረው። ቅድምም ባነሳሁት በሬቻ ላይ የወለጋ ልጆች ታርጌት ተደርገው ታስሯል። ወለጋ እንዲያውም ኦሮሞነቴን አልተውም 6 ዓመት ብጨፈጨፍም የቱለማ ኦሮሞ አልጮህለትም፣ ሀረርጌ ላይ ሰልፍ አልተወጣም። ወለጋ ላይ አማራ ክልል ለሚደረግ አማራ ለአማራ እንኳን ቢጋደል ለብአዴን ሰልፍ የሚወጣ የኦሮሞ ወጣት ለወለጋ ኦሮሞ ግን ሰልፍ ወጥቶ አያውቅም። አስቡ፣ ብአዴን አማራ ነው። ብአዴን ተነካ ብሎ ጦርነት ይቁም ብሎ ሰልፍ የወጣ ኦሮሞ ለወለጋ ግን አላየንም። እና የወለጋ ህዝብ እንደው በዚሁ አጋጣሚ መቼ እንደሆነ እንደሚቆምለት ማወቅ እንፈልጋለን። ለበዓል እንኳን ኦሮሞነትን ኢምብሬስ ሊያደርግ መጥቶ የሚታሰር እጅግ የሚያሳዝን ነው። ፋኖ ከመጣ በኋላ አይ ቲንክ መጀመሪያ ነፃ የሚወጣው ህዝብ የወለጋ ኦሮሞ ይሆናል ማለት ነው። እሺ፣ ከልብ አመሰግናለሁ። አማራ አኪላ ወደ ዩናይትድ አማራ እንሄዳለን። ዩናይትድ አፍሪካ ዩናይትድ አፍሪካ። እሺ፣ እንዴት ቴዲ? በጣም ጥሩ ነው። አጠቃላይ የኢትዮጵያን ፖለቲካ ዳይናሚክ እና ዲያሌክቲክሱን ሳያውቁ ብዙ የሚያወሩ ሰዎች በስተዋል። ይሄን ዲቴል ኋላ መጣበታለሁ። ወደዚያ ከመሄዴ በፊት ግን እንደነ ደምስ አጎስ አይነት አንዴ ኦሮሚያ ሴቭ ብለው ሌላ ጊዜ ደግሞ አማራ ኪላ ብለው የኢሳያስ ግስላዎች ደምሳጎስ እዚህ ገብተው ደምሳጎስ ማለት ነው። አማራ ኪላ ምለው ነው። አማራ ኪላ ነው። ኦሮሞ ሴቭ ብሎ ይመጣል። ደምሳጎስ በዚያ ደግሞ ደምሳጎስ እሺ፣ አዎ ደምሳጎስ ነው። ስለዚህ እነዚህ ስለ ወለጋ ያወራል። ወለጋን እናጠፋለን ብሎ ሲናገር አልነበረም ከዚህም በፊት? የሻቢያና የህዋት ፕላስ ደግሞ የኢሳያስ ቅጥረኞች በዚህ መልክ ነው ማለት ነው የሚቀጥፉት። አይምሮ ያለው ኢትዮጵያዊ መገንዘብ አለበት። ኦሮሞ ሴቭ ብሎ በዚያ በኩል ኦሮሞን ያጋጫል፣ ውሸት ይቀጥፋል፣ ስለ ወለጋ ይቆማል፣ ወለጋን እናጠፋለን ብሎ ቪዲዮ ወጥቶበት እንደነበረ ከዚህም በፊት የምናስታውሰው ነው ማለት ነው። ስለዚህ አማራንም አይወክልም ኦሮሞንም አይወክልም ማለት ነው። ስለዚህ ለዚህ ነው ጉዱን ስለሚያውቅ አሁን ፈርጥጦ የጠፋው ማለት ነው። ስለዚህ እንደዚህ አይነት ነገሮች በተገቢው መያዝ አለብን። ሌላ ወደ ዋናው ከመግባቴ በፊት አሁን ፋኖ ከፍታ ላይ ነው ብሏል ራስ መሰለኝ። መቀሌ ከፍታ መሰለኝ ወደዚያ ሸሽተዋል የሚል ነው ያለው። ህዋት ወስደዋለች እና ወደ መቀሌ ከፍታ ኤሪያው ከፍ ያለ መሰለኝ። ከዚህ አንፃር ከሆነ ሊሆን ይችላል፣ ካልሆነ ግን ዝም ብሎ ወሬ ነው ማለት ነው። ወደ አጀንዳው ሲገባ የኢትዮጵያ ፖለቲካ ዳይናሚዝም በጣም በሚያስደንቅ ሁኔታ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን አቅፎ ሪል ለህዝብ የሚሰሩ ፖለቲከኞችን ከቀበሌ ወረዳ፣ ዞን ጀምሮ ክልል ደረጃ እያደራጀ እያሰባሰበ ትልቅ ኃይል ሆኖ የኢትዮጵያን የፖለቲካ ጂኦ ስትራቴጂክ ኩስመናን ሰብሮ የተስተካከለ ቁመና በአፍሪካ ቀንድ ብሎም በዓለም ላይ የምትይዝበት ዘመን ላይ ደርሰናል ማለት ነው። ስለዚህ የተስተካከለ ጂኦ ስትራቴጂክ ቁመናችን ክሌም በማድረጋችን አባይ በመገደባችንና ቀይ ባህር ጂኦግራፊካል እስረኛ ሁነን አንኖርም በማለታችን ባንዳዎችና ባዳዎች አንድ ላይ ተሰልፈው እየተፋለሙ ነው ያሉት። ትክክለኛ የፖለቲካ ዳይናሚዝሙ ይሄ ነው።
ልደቱም አሁን የመጣው የህዋት ደህንነት የነበረ ነው። ስለዚህ በዚህ እንትን አረጋለሁ ብሎ እየጮኸ እንዳለ ነው። አገር ኮፒ ብሎ በ45 ቀን እናያለን። መስከረም 30 በኋላ መንግስት አይኖርም ብሎ ነበረ። ከዚህም በፊትም ልደቱ ምንም የመጣ ነገር የለም። ዘሴም ቲንግ አሁንም በ45 ቀን የሚመጣ የለም። ግን ለምንድን ነው የሚጮሁት ከተባለ ኢትዮጵያ የኤርትራን እውቅና ትነፍጋለች ነው። ምክንያቱም ሁለት አማጺዎች በግብፅ ቅጥረኝነት ተሰልፈው ኢትዮጵያን የጂኦግራፊክ ኩስመና ውስጥ አስገብተው ጂኦስትራቴጂክ ቁመናዋ ወደ ታች እንዲወርድ በማድረግ ህዝቡ 30% ኢኮኖሚው ላይ ኑሮ ውድነት በወደብ ምክንያት ኢንከር እያደረገ ነው ያለው የኢትዮጵያ ህዝብ ማለት ነው። ይሄ ትልቅ ህዝብ። ይሄ ደግሞ የግብፅ የዘመናት የተጠና ጥናት ኤርትራን በመገንጠልና ኢትዮጵያን ወደብ አልባ በማድረግ ተሳክቶላታል ማለት ነው። ይሄን ጉዳይ ሲያስፈጽሙ የነበሩ አካላት መራወጥ ጀምረዋል። መከላከያ ሲመታ አሁን አንድ ቪዲዮ ላስደምጣችሁና ቅድም ፋኖ ከህወሓት ጋር ይሰራም የምለው ሞጣ ቤት ማታ ነበር ቪዲዮ ላይ ላድርግና ኦኬ ይሄን ነገር አንድ ምጠይቅህ አሁን ፋኖ ፈርሟል ወይም በዚህ ተስማምቷል ብለህናል። እንግዲህ ፋኖ ማለት ዘመነ ካሴ አስረስና ምሬ ወዳጆ እንዲሁም ሌሎቹ ናቸው። እነኛውን ትንሽ ፊደል የቆጠሩ የተማሩ ናቸው እና ኢትዮጵያን እንደምታፈርሱ ሰነዱን አሳይታችኋቸው ወይም ራሳቸው ተስማምተውበት ሰነዱ ላይ ፈርመዋል ወይ ነው ጥያቄው። ለዛ ነው ዳያሎግ ያልኩ። ሌላው ጥያቄ እኔ አንድ ነገር ልንገርሽ፣ ሞጣ ቃል ከገባልኝ ቪዲዮ ላክለት መቀሌ ሆስፒታል አይደር ሆስፒታል ሆኖ የፋኖ አመራሮች የትሞቱትን ላክለት ቃል ከገባልኝ የኔ እንትን ማታወቅ ነው። ኖ አንድ ደርሶኛል። የተመቱት ከአይደር ሆስፒታል ደርሶኛል። ብዙዎች ልክልሃለሁ ነው የራሴ ላክልኝ። ሌላ ጨምረላ አንድ ብቻ ነበር የደረሰኝ። የተመቱ በጥይት የተመቱ በድሮን የተመቷል። ኦኬ ሌላው ምሬ መቀሌ እኮ ነው ዛሬ ምሬ መቀሌ። አዎ ለነገሩ ስታሊን ሃይደር ሆስፒታል ሄዶ እንደታከመ ወጥቶ ነግሮናል። ይሄ የድሮ ነው። አሁን ነው የምልሽ። አሁን ተጠናክረን ስለተመታ እንደገና ለመምጣት ብለውት መቀሌ ገብቷል። ይገርምሽ። አዎ ግን ሌሎች ጥያቄዎች አሉ። ሊሚትድ ነው ያልከው በረጅም ገመድ አስረኸው አንተ። ስለዚህ ጉዳዩ የኢትዮጵያን ባህር በር ያረጉ የግብፅ ቅጥረኞች በኤርትራ ተሰልፈው ፋኖ የሚባለው ባይዘው መከላከያን መንገድ እየዘጋ ወሎ ውስጥ ሲዋጋ እስከ ደብረ ሲና እንዲመጣ ህወሓትን ሲያግዙ የነበሩት መከላከያ ተንቀሳቅሶ እንዳይወጋ በማድረግ ሲያደርጉ መከላከያ እንዲያፈገፍግ ተደርጎ በጋሸና በአፋር በኩል ገብቶ እርምጃ እንዲወስድ ተደርጎ ነው ህወሓት ወደ ቦታው የተመለሰች እናውቃለን ማለት ነው። ይሄ በተደጋጋሚ ገዱም ሌሎችም ሲናገሩ የነበረ ነው። ስለዚህ ፋኖ የምንለው ትክክለኛ የኢትዮጵያና የአማራ ህዝብ ቀንደኛ ጠላት ተላላኪ ማለት ነው። ሪል ተላላኪነቱ ይኸው አይደር ሆስፒታል እየታከሙ ነው ያሉት። ህዝብ ይጨፈጭፋሉ። መከላከያ እርምጃ ሲወስድባት ንጹህ ሆስፒታል ተመታ፣ ትምህርት ቤት ተመታ ብሎ ይጮሃል። ስለዚህ የአማራ ህዝብ መንቃት ነው ያለበት። የአማራ ህዝብ ባይዘወይ ፖለቲካ ስናወራ ቀደዳ አይደለም። ፖለቲካ ማለት አይዲዮሎጂ ለአገር ህዝብና ጥቅም ክብር የሚመጥን ሀሳብ መያዝ፣ ሀሳቡን ማደራጀት። ምን አደረጃጀት አለ? አንዴ ቃል አፍሪካ ዩናይትድ አዎ የሀሳብ ማደራጀት ለሀገር ሀሳቡ ደግሞ ስትራክቸር ኑሮት መደራጀት አለበት። ስለዚህ ብልጽግናን አሁን እነሱ እንደሚሉት ሳይሆን ብልጽግና ሁሉ ከሁሉም ለሁሉም ከሁሉም በሁሉም የሆነች ኢትዮጵያ ሁሉም የሚሳተፍ ራሱን የሚያይበት የጋራ ቤታችንን እየገነባ ነው ያለው። ስለዚህ 6 ሚሊዮን አባላት ያሉት ወደ 300,000 እና ከዚያ በላይ አመራሮች ያሉት ከላይ እስከታች። ስለዚህ ቀደዳ አይደለም ፖለቲካ ቀደዳ መስሏቸው እዚህ የሚጮሁት አንድ 10 ሰው ማሰባሰብ የማይችል ሰው ዝም ብሎ ስላወራ
የሚመጣ የለም። ለምን ይጮሃሉ ከተባለ ደግሞ ምግባቸው ነው። ግማሹ በማውራት ነው የሚኖረው፣ ሰርቶ አይኖርም። የት ተቀጥሮ ነው፣ የት በልቶ ነው። በተላላኪነት ራሱን ሽጦ ስለሚኖር የዚህ አይነት አሰላለፍ ነው ያለው። ስለዚህ ሁሉም የልደቱም የፋኖም ነባራዊ ሁኔታ የኢትዮጵያን የተስተካከለ ቁመና ጂኦግራፊካል ስትራቴጂክ ቁመናው ቀጥታ ኤርትራ ላይ ስላነጣጠረ ነው። ምክንያቱም የኢትዮጵያ ሕዝብ ባህር በር ይፈልጋል፣ ወደብ ይፈልጋል። ይሄን የሚፈልገው ለህልውናው ነው። ስለዚህ ከዚህ አንጻር የሚቆሙት የባንዳዎች ናቸው። እኔ ይሄን ለማለት ነው። ቴንኪው ኋላ መለስበታል። ኦኬ አንድ ጥያቄ ላንሳና ሁላችሁም ኮሜንት ላይ ያላችሁ ሰዎች ትወያዩበታላችሁ። አሁን ለምሳሌ የቲፒኤልኤፍ ሰዎች በተደጋጋሚ የሚያስቀምጧቸው ማይደራደሩባቸው ነጥቦች አሉ። ማይደራደሩባቸው ማለት በነዛ ጉዳይ ከመጣችሁባቸው ድምጽ ይሰማ ስለገብቶብኝ ነበር ይዋጓቸዋል ማለት ነው። ፋውንዳሜንታል የሚባል ፕሪንሲፕል አላቸው። የቲፒኤልኤፍ ፋውንዳሜንታል ፕሪንሲፕል እና በጣም በቀላል አማርኛ ነው የምናገረው የፋኖ ፋውንዳሜንታል የሚሏቸው ፕሪንሲፕሎች ይጋጫሉ። ይሄን እንግዲህ ይሄ ቤዚክ ነው። ይጋጫሉ። ለምሳሌ የወልቃይት ጠገዴ ጉዳይ አለ። በአማራ በኩል የሚነገረው ንግግር በፋኖች በኩል የሚነገረው ታውቃላችሁ። ወልቃይት ጠገዴ የአማራ ሕዝብ አስመርስቶ ናቸው፣ ማንደራደርባቸው ናቸው ይላሉ። እነዚህ ደግሞ የተወሰዱብን ግዛቶቻችን ናቸው እናስመልሳለን ይላሉ። ሕዝባችን በመጠለያ ውስጥ ነው ያለው፣ በሸራ ውስጥ ነው ያለው ይላሉ። በፋኖ በኩል ደግሞ ኦልሬዲ በእጃችን አስገብተናል፣ በደማችን በጉልበታችን ይላሉ። አሁን እነዚህን እንኳን ብትጠቅሱ ይጋጫሉ። ፋውንዳሜንታል የሚባለውን ፕሪንሲፕልን እንዴት አጣጥምህ ነው አላንስ የምትፈጥረው? ጀስት ጥያቄ ነው። አሁን ይህን ህዝቡ ማወቅ ይፈልጋል። ይህንን እንዴት እንዳጣጣምክ ካልተናገርክ የጋራ የምትለውን ጠላት ካስወገድክ በኋላ አንተ ትደባደባለህ። ግልጽ ነው። አሁን ለዚህ መልስ የሚሰጥ ሰው ካለ ለዚህ እንዴት ነው? በነገራችን ላይ በጣም አስቸጋሪው ነገር በተደጋጋሚ እንደምለው ከ10 የአማራ ፖለቲከኞች ዛሬ ሶሻል ሚዲያ ላይ ከ10 የአማራ ፖለቲከኞች ደግሞ አሉ ክብራትና ክብራን ይሄን ንግግር 8ቱ ቪዲዮ አይከፍቱም። 8ቱ ቪዲዮ አይከፍቱም። ከየት እንደሆኑ አታውቅም፣ ወዴት እንደሆኑ አታውቅም፣ ማናቸው አታውቅም። እንጋደላለን ሲል ነው የምሰማው፣ እንጫረሳለን ሲል ነው የምሰማው። አንተ ትችላለህ ይሉታል ከታቸው ነው። ማታውቀውን ሰው ማዳስሰውን ሰውዬ ማጨብጠውን ሰውዬ ከአንተ ወገን ይሁን አይሁን ማታውቀውን ሰውዬ አንተ መስማት የምትፈልገውን ብቻ ስለተናገረ ያውም ደግሞ አንተ መስማት የምትፈልገውን ነገር ትክክለኛው ነገር ይሄ ነው ወይ እርግጠኛ ባልሆንክበት ሁኔታ ላይ ይሄ እኮ የህልውና ጉዳይ ነው። ይሄ ሲሪየስ የሆነ ነገር ነው። አማራ ፖለቲካ ውስጥ የመጀመሪያው ነገር በቃ የመጀመሪያው ነገር ሌላው ነገር ይቅር፣ የመጀመሪያው ነገር በቪዲዮ ያላየኸውን ሰውዬ አትመነው። በቃ የመጀመሪያው ነገር አሁን እነዚህ ምኒልክ ምናምን ኦኬ በትትና ምናምን ያወሩ የቤቱን ህግ ስለሚያከብሩ ሲሪየስ የሆነ ነገር ላይ ሲመጣ ቪዲዮ አብሮ ስል ለምሳሌ ምኒልክ ቪዲዮ አበራም፣ ለምሳሌ ራስ ደጅን ቪዲዮ አበራ። ከ10 የአማራ ፖለቲከኛ 8ቱ ቪዲዮ አበሩም ስላችሁ። ስለዚህ ምንም ሆነ ምን አሁን አስቂኙ ነገር እነዚህ ቪዲዮ ማበሩ ሰዎች ቪዲዮ የሚያበሩትን አማራ አይደለም ይላሉ። የሚታዩ በብርሃን ያሉ ልጆችን በራሳቸው ጉዳይ እንዳወሩ ይከለክሏቸዋል። ሰውየው ማን ነው የሚከለክለው ስትል ሰውየው ለራሱ አይታይም፣ አይዳሰስም፣ አይጨበጥም። አካለ ሶሪ ንግግሩ ትክክል ይሁን አላውቅም። ዊልቸር ላይ የተቀመጠ ሰውየውን ጤነኛ ይሁን የምታውቀው ነገር የለም። ወንጀለኛ ይሁን አይሁን፣ አማርኛ የቻለ ናይጄሪያ ይሁን አይሁን የምታውቀው ነገር የለም። የመጀመሪያው ነገር በቃ አለቀ። ማጥራት ከተፈለገ ስታወሩ በግል ጉዳዮች ላይ ሄይ ቪዲዮ አብራ ልህየኝ። የፋኖ አመራሮች ይሙቱ ወይ ይኑሩ የሞት ሽረት ትግል ላይ ያሉ እየተታኮሱ እያሉ ባሉበት ሰዓት ላይ አንተ ተንታኙ እንዴት ነው ቪዲዮ ታብራው?
እየበላ የላሜ ጣሙን እየበላ ያለ ሰውዬ አታበራ። ድምፅህ ግን ማን አለ እንዳንተ ተንታኝ። ፖይንቱ ምንድነው? በተደጋጋሚ ጊዜ አመራሮቹ ይናገራሉ። አመራሮቹ ሶሻል ሚዲያ ላይ ባሉ ተንታኞች የተደፈቁ ይመስለኛል። የደርግ ሰዎች 60ዎቹ ሊረሽኑ ሲሉ በንዑስ ደርጎች እንደተደፈቁት አብዛኞቹ የአማራ ትክክለኛ አማራ ፖለቲከኞች ትክክለኛ ባልሆኑ ሰዎች ተደፍቀዋል። ስለዚህ የቋንቋ መደበላለቅም የመጣው በዚያ ነውና አሁን ባለው ነባራዊ ሁኔታ አላንስ ሲባል ይሄ አላንስነት የማን ነው? የአማራ ህዝብ ጥያቄ ነው? የህዝቡ ጥያቄ ነው? ማን ናቸው እነዚህ? ሁለተኛ ይሄን ጥያቄ ስታነሳ የስድብ ውርጅብኝ ያወርዱባል። ለምንድን ነው የምትፈራው? አንተ እየሞትክ ነው። ቀዬ እየወደመ ነው። ልጆች ትምህርት ቤት አልሄዱም። ከ3800 በላይ ትምህርት ቤቶች ተዘግተዋል። ሴቶች ይደፈራሉ። ከዚህ በላይ ለየትኛው እንትን ስድብ ትፈራለህ? ብዙ ጊዜ የአማራ ፖለቲከኞችን መንገድ ላይ ያገኛቸዋለሁ። ለምንድን ነው ማትመጡ ተላቸዋለሁ። አረባ ከተውን ይላሉ። ቁጭ ብለን እናለን ይላሉ። ቁጭ ብድቅ የሚያደርግ ትንታኔ የሚሰጡ የአማራ ልጆች በቃ መምጣት አይፈልጉም፣ መተንተን አይፈልጉም። አረ ተጨመላልቋል። ቴዲ ምንድነው እኛ አንተ የምታደርገውን ውይይት ቁጭ ብለን እናያለን የሚሉት መምጣት አይፈልጉም። ዘመነ ካሴ ሲናገር ሰምተሃል፣ እስክንድር ሲናገር ሰምተሃል። ስለዚህ ምንድነው ፖይንቱ? ፖለቲካ አስረዳይ ነው፣ ጥያቄ ነው፣ ሌላ ነገር የለውም። ጦርነት ደግሞ ማለት ያንተ ፈርስት ፕሪንሲፕል ያንተ ፋውንዳሜንታል ፕሪንሲፕል ከሌላኛው ፋውንዳሜንታል ፕሪንሲፕል ጋር ሲጋጭ ነው፣ ሌላ ነገር የለውም የጦርነት ዴፊኒሽን። እና ከቲፒኤልኤፍ ጋር አላንስ ፈጠር ያለው ስትሆን እኔ ባወርደው ምን እንደሆነ ሊገባኝ ስላልቻለ ኦኬ ይሄ ነው። ቴንኪው ጀስት ጥያቄ ነው፣ ለሌላ ነገር አይደለም። በዚህ አውድ እንድታወሩ ስለፈለኩኝ ነው። ከአፍሪካ ዩናይትድ በኋላ